በዛሬው የሪያል ሚዲያ ልዩ የዜና ዝግጅት ኢትዮጵያ ወቅታዊና አሳሳቢ ክስተቶች ላይ ያተኮሩ መረጃዎችን ይዘንላችሁ ቀርበናል። በአገሪቱ የፋይናንስ ደህንነት ለማረጋገጥ አዲስና ዘመናዊ እርምጃ መጀመሩ የተሰማ ሲሆን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሀገራዊ ደህንነት አገልግሎት ጋር በመተባበር የጥቁር ገበያን ህገወጥ የገንዘብ ዝውውርን በኤአይ ቴክኖሎጂ ለመቆጣጠር የሚያስችል ስርዓት ይፋ አድርጓል። የአዲስ የቴክኖሎጂ ስርዓት ህገወጥ የገንዘብ እንቅስቃሴዎችንና ለሽብርተኝነት የሚውሉ የገንዘብ ድጋፍን ወንጀሉ በሚፈጸምበት ቅጽበት ወይም በሪል ታይም ለመቆጣጠር የሚያስችል ሲሆን ይህም በአገሪቱ ኢኮኖሚ ላይ የሚደርሰውን አደጋ አስቀድሞ ለመከላከል ትልቅ ፋይዳ እንደሚኖረው አምኖበታል። የኢንስቲትዩቱ ዋና ዳይሬክተር ወርቁ ጋቸና እና የፋይናንስ ደህንነት አገልግሎት ኃላፊ ሙሉ ቀን አማረ እንደገለጹት ወንጀሎቹ ከጊዜ ወደ ጊዜ ረቂቅ እየሆኑ በመምጣታቸው እንዲህ ያለው ዘመናዊ የክትትል ስርዓት መዘርጋቱ የግድ አስፈላጊ ሆኗል ብለዋል። በኩል በትግራይና በአማራ ክልል አዋሳኝ አካባቢ ዳግመኛ ግጭት መቀስቀሱና ተደጋጋሚ የድሮን ጥቃት መፈጸማቸው ከፍተኛ ስጋት ደቅኗል። በተለይም በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ እንትጮና ገንደበታ ከተሞች እንዲሁም በአፈሮም ወረዳ ላይ በድሮን የታገዘ ጥቃት መፈጸሙ የክልሉን ፖሊስና የኮሚኒኬሽን መረጃዎች አመልክተዋል። እነዚህ ጥቃቶች የአንድ ሰው ህይወት ማለፉና ሌሎች መቁሰላቸው የተነገረ ሲሆን ጥቃቱ በዋናነት ያነጣጠረው የንግድ ሸቀጦችና የምግብ ዕቃዎችን በጫኑ የጭነት ተሽከርካሪዎች ላይ መሆኑ ተገልጿል። ለወልቃይት ጠገዴ አስተዳደር ቅርብ የሆኑ የመረጃ ምንጮች እንደጠቆሙት ጥቃቱ የተፈጸመው ህወሓት በእነዚህ አካባቢዎች ወታደራዊ ኮማንድ ፖስቶችን በማደራጀትና ከባድ መሳሪያዎችን በማንቀሳቀስ ለዘመቻ የተዘጋጀ ነው በሚል ጥርጣሬ ነው። ይህ ግጭት በፕሪቶሪያ ስምምነት የተገኘውን አንጻራዊ ሰላም አደጋ ሊጥል ይችላል በሚል የአፍሪካ ህብረት ኮሚሽን ሊቀመንበር ሁለቱም ወገኖች ከመተማመን መሸርሸር እንዲቆጠቡና ጉዳያቸውን በውይይት እንዲፈቱ አሳስበዋል። ቀጣዩ ዜናችን አልፈናል። በህዝብ ዘንድ በረከት ገበሬዋ በሚል ስያሜ የምታወቀው ወይዘሮ በረከት ወርቁ ከሁለት ወራት እስር ቆይታ በኋላ መፈታቷ ተሰምቷል። ግለሰቧ በቁጥጥር ስር በዋለችበት ወቅት የእስሩ ምክንያት ከሹፌሯ ጋር በተገናኘ ቀላል ጉዳይ እንደሆነ ቢወራም በኋላ ላይ ግን በከባድና ረጅም ሰንሰለት ባለው የማጭበርበር ወንጀል ወይም ግራንድ ኮራፕሽን ተጠርጥራ እንደነበርም ይታወሳል። የቅርብ ጊዜ መረጃዎች እንደሚያመለክቱ ከስር ተለቃ ወደ መደበኛ ህይወቷም ተመልሳለች ተብሏል። ኢትዮጵያ ቴሌኮም ያደረገው የዋጋ ማስተካከያ በደንበኞች ዘንድ ከፍተኛ ቅሬታ እያስነሳ ይገኛል። ኩባንያው እንደ ሀገራዊ ምልክት የሚታይና በተለይም በዲጂታል ፋይናንስ ዘርፍ ትልቅ ለውጥ እያመጣ ያለው ተቋም ቢሆንም አሁን ያደረገው የዋጋ ጭማሪ ካለው የኑሮ ውድነት አንጻር እጅግ የተጋነነና ለብዙሃኑ የማይመጥን ነው የሚሉት ቅሬታዎች እየተቀረቡበት ይገኛል። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን 10 ሚሊዮን ብር የሚገመት 25000 ኪሎ ግራም የተበላሸ ቴምር መወገዱን አስታውቋል። ምርቱ የሻገተና በነቀዝ የተጠቃ በመሆኑ ለጤና አደገኛ መሆኑን የተረጋገጠ ሲሆን የረመዳን ወርን ተገን በማድረግም እንዲህ ያሉ ምርቶች ወደ ገበያ ሊገቡ ስለሚችሉ ህብረተሰቡ ሲገዛ ጥንቃቄ እንዲያደርግና የምርት ዘመኑን እንዲያረጋግጥ ምክር ተሰጥቷል። በመጨረሻ ኢትዮጵያውያንን ከአሜሪካ እንዲወጡ የሚያደርገው ውሳኔ በፍርድ ቤት በጊዜያዊነት አገደው። የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ያደረገውን ህጋዊ ከለላ ለማቋረጥ ያስተላለፈ ውሳኔ ፍርድ ቤት በጊዜያዊነት አገደው። የፍርድ ቤት ብይን አሜሪካን ለቀው ለመውጣት 2 ሳምንት ብቻ የቀራቸው ከ5000 በላይ ኢትዮጵያውያን የቆይታ ጊዜ የሚያራዝም ነው ተብሏል። በአሜሪካ ቦስተን ከተማ የሚገኙት የፌዴራል ዳኛ ብራያን መርፊ ይህንን ብይን የሰጡት አርብ ጥር 22 2018 ዓ.ም እንደሆነ ሮይተርስ ዘግቧል። የአሜሪካ ዲስትሪክት ዳኛው ይህንን ጉዳይ የተመለከቱት 3 ኢትዮጵያውያን አፍሪካ ኮሚኒቲስ ቱጌዘር ከተባለ የአፍሪካውያን ስደተኞች መብት ተሟጋች ቡድን ጋር በመሆን ባለፈው ሳምንት ክስ መክፈታቸውን ተከትሎ ፍርድ ቤቱ የቀረበው ክስ ከአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የአሜሪካ መንግስት ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ከለላ ለማቋረጥ ታህሳስ መጀመሪያ ያስተላለፈውን ውሳኔ የሚቃወም ነው ተብሏል። ሊቋረጥ የተወሰነው ከለላ በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም ተግባራዊ ሆነ ነበር።
የባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፈቃድ እንዲያገኙ የሚያደርገውን ይህንን ከለላ የዘረጋው በዋነኛነት ከትግራይ ጦርነት ጋር በተያያዘ ነበር። መጀመሪያ ይህ ህጋዊ ከለላ ለ1 ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅም ግን ኢትዮጵያ ውስጥ ያለው የደህንነት ስጋት አለመቀረፉ ተገልጾ ለተጨማሪ 18 ወራት ተራዝሟል። ሁለተኛው የቆይታ ጊዜ ባለፈው ታህሳስ የመጀመሪያ መጠናቀቁን ተከትሎ ግን በስደተኞች ላይ ጠንካራ እርምጃዎችን እየወሰደ ያለው የትራምፕ አስተዳደር ከለላውን ላለማራዘም ወስኗል። በዚህ አሰራር አማካኝነት ከለላ ያገኙ 5000 ገደማ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ቀነ ገደብ ተሰጥቷል። ይህንን እርምጃ በመቃወም ፍርድ ቤት ክስ ከመሰረቱት የኢትዮጵያውያን እና የመብት ተሟጋቾች ቡድን የትራምፕ አስተዳደር በአገሪቱ የትጥቅ ግጭቶች እየቀጠሉ ባሉበት ሁኔታ በ60 ቀናት ማስጠንቀቂያ ብቻ ከለላውን ማቋረጡ ህገወጥ ነው ሲሉ ተከራክረዋል። የሀገር ውስጥ የደህንነት ሚኒስትር ክሪስቲና ይህንን እርምጃ የወሰዱት ነጭ ባልሆኑ ስደተኞች ላይ ባላቸው ህገ መንግስታዊ ጥላቻ ላይ በመመስረት ነው ሲሉም ባቀረቡት ክስ መወንጀላቸውን የሮይተርስ ዘገባ ያመለክታል። ጉዳዩን የተመለከቱት ዳኛ ብራያን መርፊ የህግ ክርክሩ የሚሰማበት ተጨማሪ ጊዜ ለመስጠት ሲሉ ኢትዮጵያውያኑ ለቀው እንዲወጡ የተቀመጠው ቀነ ገደብ እንዲታገድ የሚያደርግ ትዕዛዝ እንደሚሰጡ አስታውቋል። እዚህ ጊዜ ውስጥ የሀገር ውስጥ ደህንነት መስሪያ ቤት እንዴት እዚህ ውሳኔ ላይ እንደደረሰ የሚያስረዱ የዝርዝር መዝገቦችን እንዲያቀርቡም አስረድተዋል። ዘገባው እንደሚያመለክተው ዳኛው እነዚህ ሰነዶች ላይ ተመስርተው መስሪያ ቤቱን እርምጃ ለተጨማሪ ጊዜ ለማገድ ውሳኔ ያሳለፉ እንደሆነ ያጤናሉ። የአሜሪካ የፍትህ መስሪያ ቤት ስደተኞች መብት ተሟጋቾች ቡድን ላቀረቡ ክስ ምላሽ ለመስጠት ተጨማሪ ጊዜ ጠይቆ እንደነበር ተገልጿል። ይህም ቢሆን ግን በኢትዮጵያውያኑ ላይ የተላለፈው ውሳኔ ለጊዜውም ቢሆን እንዲዘገይ በዳኛው መበየኑን ተቃውሟል። ዳኛ መርፊ የመስሪያ ቤቱ መዝገቦች ከቀረቡላቸው በኋላ ከሁለት ወገኖች የሚቀርቡ ተጨማሪ ክርክሮችን እንደሚያዳምጡ ተናግረዋል። የአሜሪካ መንግስትን የመወከሉት የአቃቤ ሕግ በበኩላቸው ሰነዶቹ በጥቂት ሳምንታት ውስጥ ሊቀርቡ እንደሚችሉ ጠቁመዋል። ዳኛው ይህ ጉዳይ እንዲቀጥል ማድረግ የሚችለው ሁሉ ማከናወን እፈልጋለሁ ብለዋል። የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ትሪሻ ማክዊሊን በበኩላቸው የህግ ከለላው እንደ ምህረት ፕሮግራም እንዲያገለግል ታስቦ የተዘጋጀ አልነበረም፣ ነገር ግን ያለፉት አስተዳደሮች ለብዙ 10 ዓመታት የተጠቀሙበት የዚህ አይነት መንገድ ነው ብለዋል። እንግዲያው ሪያሊቲ ሚዲያ በሀገራዊ ወቅታዊ ጉዳዮች ላይ በሚያቀርበው ዝርዝር መረጃ ለዛሬው በዚህ አብቅቷል። ስለተከታተላችሁ እናመሰግናለን።